ሰላም ተናስተልን የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ለሰዓቱ ለእናንተ ለማድረስ የመረጥናቸውን አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሁን ብለን የምንጀምር ይሆናል። ለቻናላችን አዲስ ከሆናችሁ እንደወትሮው ሁሉ ሰብስክራይብ ማድረጋችሁ እንዳትዘነጉ መልእክታችን ነው። በቀጥታ ወደ መረጃዎቻችን የምናመራ ይሆናል። ኢታን ኒዌነሪን የተመለከተ ጉዳይ እናነሳሳለን። ኢታን ኒዌነሪ በአርሰናል ቤት እንግዲህ ከ18 ዓመታቸውን ከያዙ ተጫዋቾች መካከል አንደኛው ተጫዋችም ሆኗል። ወጣቱ ተጫዋች ታዲያም የአርሰናል እግር ኳስ ክለብ የኒዌነሪን እንቅስቃሴ በመገምገምና በመመልከት ተጫዋቹም በኤምሬትስ ስቴዲየም ለቀጣዮቹ 5 ዓመታት የሚያቆየውን ኮንትራት ለመስጠትም ዝግጁ ናቸው የሚሉ ዘገባዎችም ተሰምተዋል። ኢታን ኒዌነሪ በተለይ በአርሰናል ቤት ቡካዮ ሳካ በሌለባቸው የጨዋታ እንቅስቃሴዎች ላይ እንግዲህ ተጫዋቹም ጥሩ የሚባሉ ግልጋሎቶችን መስጠት እንደቻለ ይታወቃልና በክለብ ደረጃ ስትመለከቱት አርሰናል ስኳድ ደብዙን ለማስፋት የክረምት የዝውውር መስኮት ላይ ጠንካራ የሚባሉ የዝውውር ጊዜያቶችን ያሳልፋል ተብሎ በሚጠበቅበት በዚህ ጊዜ እንኳን ቡድኑን እንደ ቡድን ክለቡን እንደ ክለብ ለማጠናከር እየተካሄዱ የሚገኙ ርቀቶችም በብዙ መልኩ አስገራሚዎች ናቸው አይደል? በክለብ ውስጥ የሚገኙ ተጫዋቾች ኮንትራታቸውን እንዲያራዝሙ ማድረግ ከዛም ማለፍ ሲል ደግሞ ከተለያዩ ተጫዋቾች ጋር የክለቡ ስም እየተገናኘ ደግሞ ቡድኑ እንደ ቡድን እንዲጠናከር ዘርፈ ብዙ ስራዎች የተሰሩ እንደሚገኙ ይታወቃልና በርግጥ ኢታን ኒዌነሪ በአርሰናል ቤት ከተመለከታችኋቸው ታዳጊ ተጫዋቾች መካከል ጥሩ ፐርፎርማንስን እያሳዩ ከሚገኙት መካከል አንደኛው ተጫዋች እንደሆነ ምንም ጥያቄ የለውም። በዚህም ለብሔራዊ ቡድን ጭምር በቀጣይ የመጠራት እድሉ ለዋና ብሔራዊ ቡድን ማለት ነው የመጠራት እድሉ እንግዲህ በብዙ መልኩ ከፍ እያለ ነው የሚገኘው። እነ ቡካዮ ሳካ በተጎዱበት ጊዜ አርሰናል የቀይ መስመር ያጥቂ ቦታ ላይ ብዙ ችግሮች ነበሩበት አይደለም? ራሂም ስተርሊንግ በዛ ቦታ ላይ ጨዋታዎችን እንዲያደርግ ተመልምሎ ነበር። ከዛም ማለፍ ሲል ጋብሪኤል ማርቲኔሊ። ነገር ግን እንደ ኢታን ኒዌነሪ አመርቂ የሚባሉ እንቅስቃሴዎችን በዚህ ቦታ መወጣት የቻለ ተጫዋች የለም። ይሄ ምንም ጥያቄ የሚያስነሳ ጉዳይ አይደለም። ነገር ግን ኢታን ኒዌነሪ ለቀጣዮቹ 5 ዓመታት በአርሰናል ቤት የሚያቆየውን ኮንትራት እንዲፈርም ጥያቄ ሲቀርብለት የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ለተጫዋቹ መስጠት የሚጠበቅባቸው አንድ ቃል አለ። በቂ መጫወቻ ደቂቃዎችን መስጠት ራሱን በደንብ ላለማስተዋወቅ በሚችልበት ጉዳይ በቂ መጫወቻ ደቂቃዎችን 10 20 30 ይሄ ገደብ ያለው ደቂቃ ነው ብዬ አላስብም። ነገር ግን ተጫዋቹ በቂ መጫወቻ ደቂቃዎችን ማግኘት የመጀመሪያና ዋነኛው ጥያቄው እንደሚሆን ምንም ጥያቄ የለውም። በዚህ ውድድር ዓመት ከተመለከታችሁ 8 ጎሎችን ለአርሰናል አስቆጥሯል። እንደዚሁም ደግሞ 1 ለጎል የሆነ ኳስ አመቻችቶ አቀብሏልና ኢታን ኒዌነሪ ኮንትራቱን እስከ 2030 በአርሰናል ቤት እንግዲህ ከ5 ዓመታት ኮንትራትን በማራዘም በኤምሬትስ ስቴዲየም ቆይታዎችን ማድረግ የተጫዋቹ ተቀዳሚ ኢላማም ነው። ያው የ18 ዓመት ተጫዋች እንደመሆኑ መጠን ይሄ ልጅ እንግዲህ እድገቱ በብዙ መልኩ አስገራሚ ነው። ለአርሰናል ለዋና ቡድን በጣም የሚያስገርሙ እንቅስቃሴዎችን አድርጓል። በፕሪሚየር ሊጉ ባደረጋቸው ጨዋታ ኳስና መረብ ማገናኘት ይችላል። አጠቃላይ በነገራችን ላይ ለአርሰናል ዋናው ቡድን 31 ጨዋታዎችን አድርጎ 8 ጎሎችን ማስቆጠር ይችላል። የ17 ዓመት ተጫዋች አይመስልም። የአንደር 18 ወይም ደግሞ ከ18 ዓመት በታች ቡድን በ25 ጨዋታ 17 ጎሎችን ማስቆጠር ይችላል። ከ21 ዓመት በታች ከ19 ዓመት በታች በተለያዩ እርከኖች ለአርሰናል ቡድን እንደዚሁም ለእንግሊዝ ብሔራዊ ቡድንም ከ17 ዓመት ጀምሮ እስከ ዩናይትድ ጭምር የተጫወተበት አጋጣሚ አለ። በአውሮፓ ውድድሮችም እንደዚሁ ተሳትፎዎችን ማድረግ የቻለ ተጫዋች ይሄ ተጫዋች በአርሰናል ቤት ታዲያ እንግዲህ ምናልባት የቀጣዩ ዘመን አብሪ ኮከብ ከመሆኑ ጋር በተገናኘ የረጅም ጊዜ ኮንትራት መሰጠቱ የሚያስገርም አይደለም። በአርሰናል ቤት እንግዲህ የመጀመሪያ ጎሉን ማስቆጠር የቻለው ዲሴምበር 9 2023 ላይ እንደነበረ የ16 ዓመት ተጫዋች ነው። ለ18 ዓመት በታች ቡድን የመጀመሪያ ጎሉን አስቆጥሮ ነበር። ከዛ እንደገና ለዋና ቡድን ጎል ለማስቆጠር ሴፕቴምበር 25 2024 ላይ የ17 ዓመት ተጫዋች ሆኖ ኳስና መረብን ማገናኘት ችሏል። በአውሮፓ ቻምፒየንስ ሊግ በ17 ዓመቱ እንደዚሁም ደግሞ ለአርሰናል በ17 ዓመቱ ጨዋታዎችን በማድረግም ጭምር በርካታ ሪከርዶችን በእጁ ማስገባት የቻለ ተጫዋች ነው። ማን? ኢታን ኒዌነሪ። ይሄ ተጫዋች ታዲያ እንግዲህ በአርሰናል ቤት ለረጅም ጊዜ ኮንትራቱን ፈርሞ የሚቆይ ከሆነ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች በእነርሱ በኩል ደግሞ የሚጠበቅባቸው ብዙ የቤት ስራዎች ይኖራሉ። እንዴት? ይሄ ከናይጄሪያና ከሀገረ ኢንግላንድ የዘር ሐረጉ የሚመዘዘው የአጥቂ አማካኝ ተጫዋች እንደዚሁም ደግሞ የአጥቂ መስመር ተጫዋቹ ነው የሚጫወተው ኢታን ኒዌነሪ ምናልባት እንደ ቡድን በአርሰናል ቤት በማርቲን ኦዴጋርድ ቦታ ወይስ በቡካዮ ሳካ ቦታ ካልሆነ በየትኛው የመጫወቻ ቦታዎች ላይ ሚናዎች በሚኬል አርቴታ ሊሰጠው ይችላል የሚሉ በጣም በርካታ ጥያቄዎች ሲሰነዘሩ እየሰማን እንገኛለን። እውነትም የአርሰናል ደጋፊዎች ጥያቄያቸውን ማንሳታቸው ሐሳብ ማንሸራሸራቸው የሚያስገርም አይደለም። ይሄን የመሰለ ተሰጦ ይሄን የመሰለ እድገት በቀላሉ እንዲቀጭ ማንኛውም ደጋፊ የሚፈልግ አይመስለኝም። እስቲል እንደው ደጋፊዎችን እንተዋቸውና
ገለልተኛ እግር ኳስ ተመልካችንም የሚያዝናና አይነት ተጫዋች ነው ኢታን ኒውነሪ። ለማንኛውም እስከ 2030 በኤምሬትስ ስቴዲየም የሚያቆይ ኮንትራትን እንዲፈርም ጥያቄ ቀርቦለታል ኢታን ኒውነሪ። ይህንን ጥያቄ እንግዲህ የሚቀበል ከሆነ ተጫዋቹ በቀጣይ በአርሰናል በኤምሬትስ በሰሜን ለንደን አስደናቂ ብሎም ደግሞ በደማቅ ቀለም የሚጻፍ የታሪክ ባለቤት ይሆናል ተብሎ ይጠበቃል። ሌላው ትራንስፈር አንድ ጉዳይ ይዞ ወጥቷል። ሞስት ቫሉable ፕሌየር ብሎ እንግዲህ ያወጣው ወይም ደግሞ በዓለማችን ውድ ዋጋን የሚያወጡ ተከላካዮች ተብሎ ዊሊያን ሳሊባ ተቀዳሚው የዓለማችን ውዱ የመሃል ተከላካይ ሆኗል። እንግዲህ ዊሊያን ሳሊባ እንደዚሁ ማጣማሪው ደግሞ ጋብሪኤል ማጋሌሽም ውድ ከሚባሉ ተጫዋቾች መካከል ይገኙበታል። በዓለም ላይ እንግዲህ ውድ ከሚባሉት አምስቱ ተከላካዮች ሁለቱ ከአርሰናል ቤት እንግዲህ የሚገኙ ናቸው። አራቱ ከፕሪሚየር ሊግ የሚገኙ ተከላካዮች ናቸው። ትሬንት አሌክሳንደር አርኖልድ፣ ጋብሪኤል ማጋሌሽ፣ የሽኮ ገቫርዲዮል እና ዊሊያን ሳሊባ ማለት ነው። ዊሊያን ሳሊባ ዓለማችን ላይ እንግዲህ ውድ ከሚባሉ ተከላካዮች መካከል አንደኛው የሆነው 85 ሚሊዮን ፓውንድ ተጫዋቹ ቢሸጥ ያወጣል ተብሏል። እንግዲህ ከን ተጫዋች ነው ሪያል ማድሪድ በነፃ ዝውውር ወደ ቡድን ስብስብ ይቀላቀላል ያለ የሚገኘው። ለማንኛውም ዊሊያን ሳሊባ እንግዲህ የመሸጫ ዋጋው 85 ሚሊዮን ፓውንድ ሆኗል። ዮሽኮ ገቫርዲዮል 80፣ ጋብሪኤል ማጋሌሽ 75፣ እንደዚሁም ባስቶኒ 75 እና አርኖልድ 70 በማውጣት እንግዲህ እስከ አምስተኛ ያለውን ደረጃ የሚይዛሉ ተብሏል። በርግጥ በቀጣይ እንግዲህ በአርሰናል ቤት አንጸባራቂ ገድሎችን መፈጸም ወይም ደግሞ ደማቅ ታሪኮችን መጻፍ እፈልጋለሁ። ለዚህም እንግዲህ የአርሰናል እግር ኳስ ክለብን የምወደው በደጋፊዎች ልብ ውስጥ በደማቅ ታሪክ እንግዲህ ስሜን አጽፌ ማላፍ እፈልጋለሁ ያለ ደግሞና ደጋግሞ እየተናገረ የሚገኘው ዊሊያን ሳሊባ የዓለማችን ውዱ ተከላካይን ተብሏል። ሌላው ሪካርዶ ካላፊዮሪን ይመለከታል። ሪካርዶ ካላፊዮሪ ጉዳት አስተናግዷል። እንግዲህ ይህንን በተመለከተ በጣም በርካታ ጉዳዮችም እየተነሱ ነው የሚገኘው። የጣሊያን ብሔራዊ ቡድንና አሰልጣኝ ሉቺያኖ ስፓሌቲ ስለ ተጫዋቹ ጉዳት እንግዲህ አስቲታቸውንም ሰጥተዋል። ይሄ በተለይ እንግዲህ ተጫዋቹ ላይ ያጋጠመው ጉዳት በብዙ መልኩ ያው ለረጅም ሳምንታት ከሜዳ ያርቀዋል ተብሎ የሚጠበቅ አይደለም። ካላፊዮሪ የመጀመሪያ ምርመራ ካደረገ በኋላ እንግዲህ የጣሊያን ብሔራዊ ቡድን ሐኪሞች ካላፊዮሪ የጉልበት ጅማቱ ላይ እንግዲህ ጉዳት እንዳስተናገደ የሚያሳይ ፍንጭን ስለመመልከታቸው ነው የተነገረ የሚገኘው። ዲማርዚዮ ከዚህ ጉዳይ ጋር በተገናኘ አንድ ዘገባን ይዘው ወጥቷል። ምናልባት ካላፊዮሪ ከ2 እስከ 3 ሳምንታት ያክል ከሜዳ ሊርቅ የሚችልበት አጋጣሚ አለ ብሏል። በእርግጥ ጉዳቱን ለተመለከተው ሰው ወይም ደግሞ እንደው በብዙ መልኩ የተጫዋቹን ጉዳት ላሰበው ሰው ከዚህ በላይ ረዘም ያሉ ቀናቶች ከሜዳ ይርቃል ተብሎ ይጠበቅ ነበር። በተለይ ይሄ የጅማት ጉዳቶች ሲሆኑ ለማገገም በጣም አስቸጋሪ ያደርጋቸዋልና ሉቺያኖ ስፓሌቲም እንግዲህ ለተጫዋቹ ምርመራ እናደርግለታለን የሚል አስተያየትን ሰጥተው ነበር ጨዋታው ከተጠናቀቀ በኋላ በሰጡት መግለጫቸው። ነገር ግን ዲማርዚዮ ይፋ ባደረገው መረጃ መሰረት ተጫዋቹ የጅማት ጉዳት አስተናግዷል። ይሄ በተለይ የጉልበት ጅማቱ ላይ 1/2 ዲግሪው ዞር እንዳለና ይሄም በእርግጥ በቅርብ ጊዜያቶች ማለትም በጣም በዛ ከተባለ እስከ 1 ወር ጊዜ ብቻ ሊወስድ የሚችል ጉዳት እንደሆነም ነው መረጃዎች የሚያመላክቱ የሚገኘው። ሪካርዶ ካላፊዮሪ ምናልባት እንግዲህ በቀጣይ ወደ ሜዳ የሚመለስበት ጊዜም ይርቃል ተብሎ አይጠበቅም። አርሰናል በቀጣይ የሚያደርጋቸው ጨዋታዎች አሉ። እነዚህ ጨዋታዎች ላይ እንግዲህ ወደ ሜዳ የመመለሱ ጉዳይ የሚቀር እየመሰለ አይደለም የሚገኘው። ቢያንስ 32ኛ ሳምንት ከብሬንፎርድ ጋር የሚደረገው ጨዋታ ከዛም ማለፍ ሲል ከኢፕስዊች ጋር የሚደረገው ጨዋታ እንደዚሁም የመድረሱ ጉዳይ የሚቀር እየመሰለ አይደለም የሚገኘው። ያው ተጫዋቹ ጉዳት አስተናገደ ሲባል በርካታ የመድፈኞቹ ደጋፊዎች እንግዲህ ድንጋጤ ውስጥ የከተተ ጉዳይ ነበር። ዲማርዚዮም እንግዲህ ይህንን ዘገባ አረጋግጦታል። ያው ዲማርዚዮ እውቅ የመረጃ ምንጭ ነው። ለማንኛውም እንግዲህ የሪካርዶ ካላፊዮሪ ጉዳይ ከዚሁ ጋር ይገናኛል። በዚህ ዓመት ለአርሰናል በተለይ የሚያስቆጥራቸውን ጎሎች ስትመለከቱ የአጥቂ ደመ ነፍስ ያለው አስደናቂ ተጫዋች እንደሆነ የሚታወቃል። ፊፋ ቫይረስ ይሉታል ብዙሃኖች ኢንተርናሽናል ብሬክን የቀድሞ የመድፈኞቹ አሰልጣኝ የነበሩት እንደዚሁም አርሰን ቬንገርም በተመሳሳይ ፊፋን እንግዲህ ቫይረስ እያሉ ከሚጠሩት መካከል ይገኙ ነበር። የፊፋ የቱርናመንት ውድድሮች ተጫዋቾች ጥሩ ፎርም ላይ የሚገኙ ተጫዋቾችን በጉዳት ከሜዳ የሚያርቅ ከዛም ማለፍ ሲል ደግሞ የተጫዋቾችን ፐርፎርማንስ ዜሮ የሚያደርግ ነበር አይደለ የኢንተርናሽናል ጌሞች ማለት ነው። በዚህም እንግዲህ የአርሰናል ተጫዋቾች ገና ከወዲሁ በብዙ መልኩ በችግር እየተነሱ ነው የሚገኘው። ጁሪያን ቲምበርን በተመሳሳይ መልኩ ህመም አስተናግዶ እንግዲህ ለሀገራት ጨዋታ የማይደርስ በመሆኑ ከኔዘርላንድ ብሔራዊ ቡድን የቡድን ስብስብ መቀነሱ ይፋ ተደርጓል። ጁሪያን ቲምበር በዚህም እንግዲህ ኢያን ማትሰን የጁሪያን ቲምበርን ቦታ እንዲተካም ለኔዘርላንድ ብሔራዊ ቡድን ጥሪ ቀርቦለታል። የጁሪያን ቲምበር ጉዳይ እንግዲህ ህመሙ ምን እንደሆነ እስካሁን የተረጋገጠ ጉዳይ ባይኖርም እንኳን ተጫዋቹ ግን ያው በጊዜ ከካምፕ ገለል ማለቱ ለአርሰናል ደጋፊዎች በጎ ዜና ይመስላል አይደለ? ምክንያት ከተባለ ተጫዋቹ ምናልባት ጉዳት ያለበት ወይም ህመም እየተሰማው በጨዋታ እንቅስቃሴዎች ውስጥ ተሳታፊ ቢሆንና ቀላል ጉዳት ነው ተብሎ የጨዋታ እንቅስቃሴዎች ላይ የተሳተፈባቸው ድሎች ቢኖሩ ለአርሰናል መጥፎ ዜና ነበር የሚሆነው። ምክንያት ከተባለ በቀጣይ በሚደረጉ የጨዋታ መርሃ ግብሮች ለክለቡ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ጁሪያን ቲምበር ነው።
በፕሪሚየር ሊጉ በጣም አሁን ወጥ የሚባል ፐርፎርማንስ ላይ ከሚገኙ ተጫዋቾች አንደኛው ተጫዋች እንደሆነ ይታወቃልና ይሄንን ልጅ ማጣት ለአርሰናል ከባድ ያደርገዋል። ዜናውን ህመሙንም እንደዚሁም ደግሞ ለደጋፊዎችም ከባድ ያደርገዋል። አሁን ስለ ዋንጫ ፍክክር ወይም ደግሞ ዋንጫ ስለማሸነፍ አይደለም፣ በቻምፒየንስ ሊግ ውስጥ ራሱ ስለመቆየት ጥያቄ ይነሳል። ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር ስለማለፍ በቻምፒየንስ ሊጉ እንደዚሁም ብዙ ጉዳዮች ይነሳሉ። ለማንኛውም እንግዲህ ጁሪያን ቲምበር በህመም ምክንያት ከኔዘርላንድ ብሔራዊ ቡድን የካምፕ ስብስብ ተቀንሶ ስለመውጣቱም ነው የመረጃ ምንጮችም እያመላከቱ የሚገኘው። ሚኬል ሜሪኖ ስለ ሪያል ማድሪድ የጨዋታ እንቅስቃሴ አስተያየቱንም ሰጥቷል። ይሄ ጨዋታ እንግዲህ ታሪካዊ ጨዋታ እንደሚሆን ምንም ጥያቄ የለውም። በሊጉ በሊቨርፑል ምናልባትም በትንሽ የነጥብ ርቀት ላይ እንገኛለን። በቻምፒየንስ ሊግ ውስጥ ደግሞ ቀጣይ ፈተናችን ከሪያል ማድሪድ ጋር ነው። እኛ በራሳችን እንተማመናለን። እንደ ቡድን ከተመለከታችሁን እኛ ጥሩ ስራዎችን እየሰራን ነው። ጉዳቶች ጎላ ብለው በታዩባቸው ተጫዋቾቻችንን በአግባቡ ሜዳ ላይ ባላገኘንባቸው ጨዋታ እንቅስቃሴ አርሰናላዊ ደማችን ዝንፍ አላለም ነበር። ስለዚህ አሁንም ቢሆን በቀጣይ ከሪያል ማድሪድ ጋር የሚደረገውን ጨዋታ ለማሸነፍ እንሰራለን የሚል ሐሳብንም እንደዚሁም የሰጠበትም ጉዳይ አለ። የመድፈኞቹ አሁን የአጥቂ መስመር ሰላፊ ያልኩ ልጥራው እንጂ የማጥቃት እንቅስቃሴውን ያሳለጠ የሚገኘው ሚካኤል ሜሪኖ የሰጠው አስተያየት ነው። ወደ ተከበራችሁ አድማጮቻችን እስኪ ቀደም ሲል እንግዲህ ባለፉት 10 እና 11 ደቂቃዎች እነዚህ ጉዳዮች ላይ ካነሳሳን አይቀር በቀሪ ጥቂት ደቂቃዎች ደግሞ ስለ ዝውውር ጉዳዮችም ላንሳ። ቲምቶክ በተመለከተ ብዙ ጉዳዮች አሉ አይደል? በተለይ መልበሻ ክፍል ላይ ተጫዋቾች እንግዲህ ይሄ በተለይ ከጨዋታ መርሃ ግብሮች በኋላ በጣም ብዙ ንግግሮችን ያደርጋሉ ይባላል። የአርሰናል ተጫዋቾች በመልበሻ ክፍል ውስጥ እንግዲህ ከሚያነሷቸው ጉዳዮች መካከል ዋነኛው ይሄ ክለቡን የሚመሩ ተጫዋቾች በአርሰናል ቤት ውስጥ በርከት እያሉ ስለመምጣታቸውና እንደዚሁም ደግሞ ጫናዎችን ስለመቋቋም ጉዳይ በብዙ መልኩ የተነሳ ይገኛል። ቲምቶክ ሰዓት ላይ ወይም ደግሞ መልበሻ ክፍል ውስጥ በሚያሳልፏቸው እያንዳንዱ ደቂቃዎች ማለት ነው። እና በዚህም እንግዲህ በአርሰናል ቤት እንደ መሪ ከሚታዩ ተጫዋቾች መካከል አማካይ መስመሩን እንግዲህ ቀጥ አድርጎ እየመራ የሚገኘው የዴክላን ራይስ ጉዳይ በብዙ መልኩ ይነሳል። ዴክላን ራይስ አርሰናልን እንግዲህ እንደ ካፒቴንም ጭምር በጣም ጥሩ የሚባል ግልጋሎትን እየሰጠ ይገኛልና ማርቲን ኦዴጋርድም ከዴክላን ራይስ ጋር ንግግሮችን የሚያደርጉበት መንገድ፣ ቲሙን የሚያነሳሱበት መንገድ እጅግ በጣም አስደናቂ ሆኗል። እንደዛ ባይሆን ኖሮ የአርሰናል እግር ኳስ ክለብ እንደው በዚህ ልክ እንደው ፐርፎርም ባላደረገ ነበር የሚሉ አንዳንድ መረጃዎችን እንደው ዜናዎችን ላጠናቀር ስዞር ተመለከትኩኝና የእውነት የአርሰናል እግር ኳስ ክለብ ይሄ አንዳንዴ ቲሙን መምራት የሚችል ተጫዋቾች በቡድን ስብስብ ውስጥ አሉ። እንደነ ሎሬንት ኮሾሎኒ የቡድን ስብስቡን እንግዲህ በሚያስደንቅ መልኩ መምራት የሚችል ተጫዋች አለ ወይ ብዙ ነገሮችን እንደው ኢንቨስቲጌትም ለማድረግ ጥረት አድርጋለሁ በበኩሌና በአርሰናል ቤት ውስጥ መልበሻ ክፍል ላይ እንግዲህ ከሚካኤል አርቴታ ቀጥሎ ተሰሚነታቸው ከፍ እያሉ የሚገኙ ተጫዋቾች አሉ። ከነዚህ ተጫዋቾች መካከል ካፒቴን ማርቲን ኦዴጋርድ እና ዴክላን ራይስ ከቀዳሚዎቹ መካከል ይገኛሉ። ታዲያም ዴክላን ራይስን እንግዲህ በክረምት የዝውውር መስኮት ወደ ቡድን ስብስባቸው ለመቀላቀል የፈረንሳዩ ቱጃር ክለብ ፈላጊ ክለብ ሆኖ ብቅ ብሏል። ነገር ግን አርሰናል ተጫዋቹን አይነኬ ከሚባሉት ከነ ዊሊያን ሳሊባ፣ ከነ ማርቲን ኦዴጋርድ፣ ከነ ቡካዮ ሳካ እኩል የክለቡ አይነኬ ተጫዋች አድርገውታል የሚል ዘገባንም ተመልክቻለሁ። ሌላው በክረምት የዝውውር መስኮት አርሰናል ክለቡን ለማጠናከር እንግዲህ ከባርሴሎና ጋራም አንገት ለአንገት ላይ መተናነቅም ዝግጁ ናቸው ተብሏል። በዚህም እንግዲህ ባርሴሎናና አርሰናል የሚፈልጉት ተጫዋች ደግሞ ከሊቨርፑል ቤት ነው ሉዊስ ዲያዝ። ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ቀላቅለው የተዋጣለት የሚባሉ አመታቶችን ማሳለፍም ይፈልጋሉ። ሉዊስ ዲያዝን ለማስፈረም እንግዲህ ከአርሰናል ፈላጊ ክለቡም ሆኗል የሚሉ ዘገባዎች ተነስተዋል። ሌላው ደግሞ የኒኮ ዊሊያምስ ጉዳይ ነው። ኒኮ ዊሊያምስ እንግዲህ እንደወትሮ ሁሉ የአርሰናል እግር ኳስ ክለብ የመጀመሪያ የዝውውር ኢላማ እንደሆነ ይታወቃል ተጫዋቹ። ነገር ግን ኒኮ ዊሊያምስን ለማስፈረም ባየር ሙኒክ የተጫዋቹ ፈላጊ ሆኖ ብቅ ብሏል። ነገር ግን ተጫዋቹ ወደ ባየር ሙኒክ ከማምራት በላይ የመጀመሪያ ምርጫው የሚያደርገው ወይም ደግሞ ፊርማውን ማስቀመጥ የሚፈልገው ከባርሴሎና ቀጥሎ ወደ አርሰናል ማምራት ነውና ባየር ሙኒክ ተጫዋቹን ቢፈልገውም እንኳን የተጫዋቹ ምርጫ ግን የአርሰናል እግር ኳስ ክለብ እንደሆነ ነው የመረጃ ምንጮችም እያመላከቱ የሚገኘው። ምናልባት እንግዲህ የክረምት የዝውውር መስኮት ሲከፈት እነዚህ ጉዳዮች ላይ በዝርዝር የምንመጣበት ነው የሚሆነው። የጋብሪኤል ማጋሌሽና ዊሊያን ሳሊባ ኮንትራት ጉዳይ በተመለከተ እንግዲህ አርሰናል ምናልባትም እነ ጆሽ ክሮንኬ የአርሰናል እግር ኳስ ክለብ በላይ ጠባቂዎች እነዚህ ተጫዋቾች በተለይ ዊሊያን ሳሊባና ጋብሪኤል ማጋሌሽ ክለቡን ለቀው ይወጣሉ ብለው ስጋት የሚያድርባቸው ከሆነ እስከ 200 ሚሊዮን አካባቢ ድረስ ከነዚህ ተጫዋቾችም ይፈልጋሉ የሚሉ ዘገባዎችን ፉትቦል ለንደንም አስነብቧል። በእርግጥ አርሰናል እነዚህን ተጫዋቾች መሸጥ አይፈልግም። ነገር ግን በቻምፒየንስ ሊጉ ጥሩ የሚባል ጊዜያቶችን ለማሳለፍ በክለቡ ውስጥ እነዚህ ተጫዋቾች መቆየት መቻል አለባቸው። ግን ኮንትራትን ራዝመም የሚሉ ከሆነ ጋብሪኤል ማጋሌሽም ሆነ ዊሊያን ሳሊባን እንግዲህ ለመሸጥ ወደ 200 ሚሊዮን ፓውንድ አካባቢዎችን ይጠይቃሉ። ይሄ የሚሆነው
ኮንትራት አናራዝምም ካሉ ብቻ ነው የሚል ዘገባንም እየተመለከተ እንገኛለን። ለማንኛውም ጆሽ ክሮንኬና ስታን ክሮንኬ ግን ያው ገንዘብ የሚያገኙበት ከመሰላቸው የትኛውንም ነገር ከማድረግ ወደ ኋላ የማይሉ ሰዎች እንደሆኑ በእርግጠኛነት መናገርም ይቻላል። የብሩኖ ጊማሬሽን ጉዳይ የመጨረሻ መረጃ ይላርገው። ብሩኖ ጊማሬሽ በክለቡ እንግዲህ በተለይ በኒውካስትል ዩናይትድ ቤት ጥሩ የሚባል ዓመትን እያሳለፈ ነው የሚገኘውና አርሰናል ይህንን ተጫዋች እንግዲህ በይፋው የዝውውር ኢላማ ውስጥ እንዳስገባው በሰሞኑ ቀን በተደጋጋሚ ጊዜ ሲነሱ የነበሩ ዘገባዎችም ያመላክታሉና አንድሪያ ቤርታ እንግዲህ ወደ አርሰናል መጥቶ በቅርብ ሳምንታት ስራቸውን ሲጀምሩ ቶማስ ፓርቲና ጆርጂኒዮ ለቀውት የሚሄደውን ቦታ ለመተካት በዋነኛነት ተጫዋቹንም ይመለምሉታል የሚሉ ዘገባዎችን ተሰምተዋል የሚለው የመጨረሻ ጉዳያችን ነበር። ለኢትዮ አርሰናል ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳዘነጉ። አብራችሁ ለነበራችሁ ክብረት ይስጥልን። በያላችሁበት የዓለም ዳርቻ መልካም ጊዜ